የ2025-26 የእንግሊዝ ፕሪሚየር ሊግ ሲጠናቀቅ ከ22 ዓመታት ጽናትና ትግል እንዲሁም ለባለፉት 3 ዓመታት ለዋንጫ የተቃረቡ ከማጣት ቁጭት በኋላ ዘንድሮ የሚካኤል አርቴታው ሰራዊት የለንደኑ አርሰናል 14ኛ የፕሪሚየር ሊግ ዋንጫውን ከፍ በማድረግ ችሏል። ይህን ዋንጫ ከፍ ለማድረግ ከግብ ጠባቂው ዴቪድ ራያ እስከ አጥቂው ቪክቶር ዮኬሬሽ ድረስ ሁሉም የቡድኑ አባላት ከፍተኛ የሆነ ተጋድሎን አድርገዋል። በውድድር ዓመቱ የመጨረሻ የፕሪሚየር ሊግ ጨዋታ ወደ ሴልኸርስት ፓርክ በማቅናት ከለንደን ጎረቤቱ ክሪስታል ፓላስ ጋር ጨዋታውን ያደርጋል። በዚህም ቀን ከክሪስታል ፓላስ የክብር አቀባበል ይደረግላቸዋል። ሁለቱም ቡድኖች በቀጣይ ቀናት ሌሎች ያልጨረሷቸው ጨዋታዎች ማለትም ክሪስታል ፓላስ የዩሮፓ ኮንፈረንስ ሊግ ከስፔኑ ራዮ ቫይካኖ ጋር ከ3 ቀናት በኋላ በጀርመን ሬድቡል አሬና ስታዲየም የፍጻሜ ጨዋታውን ስለሚያደርግ እንዲሁም አርሰናል ከፓሪስ ሰን ጀርመን ጋር በሃንጋሪ ፑሽካሽ አሬና ከ6 ቀናት በኋላ በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ስለሚጠብቃቸው ጨዋታው ያን ያህል በጉጉት አይጠበቅ ይሆናል። ነገር ግን ውድድሩ የእንግሊዝ ፕሪሚየር ሊግ ነው፣ የሚናቅ ጨዋታ አይኖርም። በብዙ ምክንያቶች ግን ሁለቱም ቡድኖች ምናልባት ለተጠባባቂ ተጫዋቾቻቸው እድሉን ይሰጡ ይሆናል። የዘንድሮ ስኬት ግን ለአርሰናል ደጋፊዎች እጅግ አይረሴ ሆኖ አልፏል። በማጠናቀቂያው ቀን ከሚጠበቁ ክስተቶች መካከል በጉጉት እየተጠበቀ የሚገኘው ከ4ኛ እስከ 6ኛ ያለውን ደረጃ ይዘው የሚያጠናቅቁ ቡድኖች የትኞቹ ይሆናሉ የሚለው ነው። ይህም ፉክክር በአስቶን ቪላ፣ ሊቨርፑል፣ በርንማውዝ እና ብራይተን መካከል ይደረጋል። አስቶን ቪላ የሻምፒዮንስ ሊግ ቦታ ይዞ ማረጋገጡን ከሳምንት በፊት አውቀዋል። ነገር ግን ስንተኛ ደረጃ የሚለው አልተረጋገጠም። ለእንግሊዝ ክለቦች በፕሪሚየር ሊጉ አስቶን ቪላ 5ኛ ደረጃን ይዞ ቢያጠናቅቅ ደስታቸው ወደር የለውም። ምክንያቱም አስቶን ቪላ የዩሮፓ ሊግን ከፍ በማድረጉ ምክንያት በፕሪሚየር ሊጉ 6ኛ ያጠናቀቀው ቡድን ወደ ሻምፒዮንስ ሊግ ለመግባት እድል ስላለ ነው። ታዲያ ይህ የሚሆነው በፍጻሜው ቀን አስቶን ቪላ በማንቸስተር ሲቲ የሚሸነፍ ከሆነ እንዲሁም ሊቨርፑል ብሬንትፎርድን የሚያሸንፍ ከሆነ ነው። 6ኛ ቦታን ይዞን ለማጠናቀቅ የበርንማውዝ እድል ከብራይተን ይልቅ የሰፋ ይመስላል፣ ኖቲንጋም ፎረስትን ከሜዳ ውጪ ማሸነፍ ከቻለ። ለማንኛውም ከአርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ በመቀጠል የትኞቹ ቡድኖች በቀጣይ ዓመት በሻምፒዮንስ ሊግ ሊሳተፉ ይችላሉ የሚለው መልስ ለማግኘት በፍጻሜው ቀን በጉጉት የሚጠበቅ ጉዳይ ነው። ላለመውረድ የሚደረገው ትንቅንቅም እንዳጓጓን ወደ 38ኛው ሳምንት ደርሷል። ቶተናም ወይስ ዌስትሃም የትኛው ቡድን ይወርዳል የሚለው በፍጻሜው ቀን ብቻ ይታወቃል። ቶተናም በ38 ነጥብ 17ኛ እንዲሁም ዌስትሃም በ36 ነጥብ 18ኛ ደረጃ ላይ ተቀምጠዋል። በፍጻሜው ቀን ዌስትሃም በሜዳው ሊድስን፣ ቶተናም በሜዳው ኤቨርተንን ያስተናግዳሉ። ለዌስትሃም ማሸነፍና የቶተናም መሸነፍ የግድ ሲሆን ለዲዘርቢ ቶተናም ግን 1 ነጥብ ከጨዋታው ማግኘት በቂ ነው። ታዲያ የኑኖ ኤስፕሬቶ ሳንቶስ ዌስትሃም ወይስ የዲዘርቢው ቶተናም በቀጣይ ዓመት በፕሪሚየር ሊጉ አንመለከትም? ፍጻሜው የሁለቱም ፍጻሜውን ያሳየናል። በሌሎች የአውሮፓ የውድድር መድረኮች ማለትም በዩሮፓ ሊግ እና በዩሮፓ ኮንፈረንስ ሊግ ለመሳተፍ አሁን ባላቸው ደረጃ በርንማውዝ፣ ብራይተን እና ቼልሲ ቢቀመጡም በመጨረሻ ጨዋታቸው የሚፈጠረው አይታወቅም እና ብሬንትፎርድ እና ሰንደርላንድም ሙከራ ሊያደርጉ ይችላሉ። በአጠቃላይ የ2026 የእንግሊዝ ፕሪሚየር ሊግ የፍጻሜ ጨዋታ የሻምፒዮንስ ሊግ፣ የአውሮፓ ሊግ፣ የኮንፈረንስ ሊግ ተሳታፊ ቡድኖችን እና አንድ ወራጅ ቡድንን አሳውቆን ይጠናቀቃል። ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ።